አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ውሎ እንዴት ነው? ከኔ ጋር ሁሉ ሰላም፣ ሁሉ አማን፣ ሁሉ መልካም ነው አልሐምዱሊላሂ። ዛሬ እንግዲህ በምንድን ነው የመጣሽው እንዳትሉኝ ማለት ነው። ሰምታችኋላ። ምናልባት ሀገር ቤት የናፈቃችሁ ካላችሁ በዛውም እንግዲህ ፈታ በሉበት ማለት ነው። ስድብና ድራማ ወይም አለ አይደል? ሌላ ከሆነ አታደርጉም ሰብስክራይብ። በቃ ዛሬ ደግሞ ይሄን ይዤ መጥቻለሁ ማለት ነው። ስራ በነገራችን ላይ የስራ ትንሽ ትልቅም የለም። ስራ ክብር ነው ለሰው ልጅ። ስለዛ እኔ ዛሬ ደግሞ እረኛ ሆኛለሁ ማለት ነው። ዛሬ ከብት ጠብቄያለሁኝ። ምክንያቱም የሚጠብቅ ሰው የለኝም ነበር፣ ግን ያው ለጊዜው ሄዷል። እስከሚመጣ ግን ያው ከብቶቼን አስሬ ግቢ ውስጥ አለ አይደል? ሰውም አንድ ቦታ ሲሆን አስቸጋሪ ነው። ስለዛ ከብቶቹም አንድ ቦታ ሲታሰሩ አይስማማቸውም እና በቃ በሬን ዘግቼ በቃ ያለውም ለምሳ መጥቼ እደርሳለሁ ብዬ በቃ ዞር ዞር እግራቸው እንዲፍታታ ዞር ዞር እያደረኩ እስቲ ለምን አልቀርጽ ዛሬ ብዬ እዚህ መጥቻለሁ ማለት ነው። አታሳፍሩኝም። እንግዲህ ያው ላይክ ሼር በማድረግ አበረታቱኝ። ነባሮቹ ደግሞ አዲሶቹ ደግሞ ሰብስክራይብ በማድረግ ተቀላቀሉ ማለት ነው። ዛሬ እንደምታዩት ከብት ጠብቄ ነው ያለሁት። ከምር ዘንድሮ በጣም 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 ማለት ነው ያሳዝናል። አላህ ሱብሃነሁ ወተዓላ ብቻ በእኛ ተንኮልና በእኛ ጥፋት ልክ ሳይሆን እሱ በማህርነቱ ይዘንልን ማለት ነው። እንደምታዩት አሁን በዚህ ጊዜ ሌላ ጊዜ ክረምት ነው፣ ግን አሁን ከብት የሚበላ ነገር የለም። ይሄው እንደምታዩት ዝም ብሎ ትንሽ ሳር አለችበት ቦታ ዞር ዞር እያሉ እግራቸው እንዲፍታታ እንጂ ጉምስ ብሎ የሚበሉት ሳር የለም ማለት ነው። እሱ ምንድነው ሌላ ጊዜ እንደምናውቀው ክረምት ነው በዚህ ሰዓት ማለት ነው። ዘንድሮ ግን በጋ ነው ማለት ነው። በዚህ ክረምት በክረምት ሰዓት ማለት ነው። ይኸው እንደምታዩት መሬቱ ደርቆ አዋራ ሆኖ ነው ያለው ማለት ነው። ከሰው ይልቅ በጣም በጣም አንጀት የሚበሉት የከብቶች ነገር ነው። ምክንያቱም ሰው ያመረተው ምኑም ምኑም አልቆበታል። አልቆ አሁን አዲሱን ሳር ምናምን የሚበሉበት አገዳ ምናምን የሚበሉበት ሰዓት ነው እና ዘንድሮ ግን ያው ለዚህ ነገር አልታደሉም። ወላሂ ከብቶች ገጠር ብትሄዱ ወላሂ ለምን ሄድኩ እንደውም እስከምትሉ ድረስ ትደርሳላችሁ ማለት ነው። እንደውም ከተማ ይሻላል። ያው ከተማ ሰው ከብት ማርባት ከፈለገ ግዴታ በገንዘብ ነው የሚያደርገው ሁሉንም ነገር ማለት ነው። በገጠር ምናልባት የሚያመጣ ካልሆነ ግን ያው ከተማ ሰው ይሻላል፣ በገንዘቡም አባሮ ይገዛል። ገጠር ሰው ግን ብትሄዱ በየበራፉ ከብቶቹ ታስሮ ዝም ብሎ ቆሞ ነው የምታዩት፣ የሚበሉት ነገር አጥቶ ማለት ነው። እና ዛሬ ይሄንንም ለማሳየት ነው። እግሩ ላሞቼም ደግሞ ያው ቆሙ ዝም ብሎ እንትን ካለ እኔ ያው ሳር ገዝቼ ነው የሚጠቀመው። ቢሰጣቸውም ራሱ ለምሳሌ ወጥቶ ውጪ እንትን ትንሽ እግራቸው ተፍታቶ ስመጣና ቤት አስሬ ከሚቀልባቸው ለወተት ራሱ አንድ አይደለም ማለት ነው። ትንሽ ይሻላቸዋል ለራሳቸውም ሲታሰሩ የከብቶቹ ራሱ ዝም ብሎ ቢበሉ ራሱ የበሉ አይመስሉም ማለት ነው። ትንሽ ያው እንቅስቃሴ አድርጎ ተመልሶ ገብቶ ሲበሉ ውሃ ይጠጣሉ። በቃ እናም ይቅርታ በመሃል ሰው ሲገባ አቃረኩኝ ማለት ነው። ይኸው እንደምታዩት ዝም ብሎ እየጋጡ ነው፣ ግን መሬቱ ደርቆ ሳር የሚባል ነገር የለም። እኔ ያው ከተፈጠርኩ እስካሁን ባለው ማለት ነው የዘንድሮውን አይቼ አላቅም። እንደዚህ ድርቅ ብሎ በጋ ቢሆን ራሱ ለአንድ ወር ወይ ለሁለት ወር ነው እንጂ እንደዘመን ሆኖ ነው ዝናብ ሲዘንብ ሳሩ የሚበቅለው። ዘንድሮ ግን የለም ማለት ነው። እንደምታዩት ነው። ያው እሱንም ቦታ በቃ አለበት የተባለው ራሱ እነሱ ትንሽ ሳር አለበት ትንሽ አረንጓዴ የሆነ ቦታ ሲፈልጉ በቃ እዛ ነው የሚሄዱት ማለት ነው። ግን ለከብቱም ይናፍቀዋል ግጦሽን ጎንበስ ብሎ መብላት። አጭቶ ከሚሰጣቸው ይልቅ እንደዚህ በቃ ግጦ መብላት ለከብቱ ራሱ ይወዳሉ ማለት ነው።
ወተትም ሲታለብ ራሱ እንደዚህ የበሉት ነው የሚሻለው፣ ታጭዶ ከሚሰጣቸው ይልቅ እንደዚህ የበሉት ይሻላል። እና እንግዲህ ሳር አለበት። እኔ ያው ካላ ዝም ብዬ አያለው እነሱ ያለበትን እየዞሩ እየበሉ፣ እኔ ግን ያው ተከትያቸው። እናም ውድ ቤተሰብ እኔ ከኋላ ኋላ እየተከተልኩኝ፣ እነሱ ግን ትንሽ ሳር አለበት እየሮጡ ይሄዳሉ ማለት ነው። ወላሂ በጣም ነው በቃ አለደል ዞርብኝ ማለት ነው። እንደዚህ ሲሆኑ አይቼ ገጠርም ሲሄድ በቃ ገጠር ሁላ ላለመሄድ ወሰንኩኝ ማለት ነው። ስታዩት የዘሩት በቆሎ ጦልጎ ነው ያለው። በቲክቶክ አብዛኞቻችሁ አይታችኋል ብዬ አስባለሁ። ብዙ ሰው ለቋል። ከብቶቹም እንደዛው ጦልጎ ነው የቀሩት። ብቻ አላህ ለምን እንዳደረገው እሱ ያውቃል። አላህ እንግዲህ በረህመቱ ለሰው ይዘንለት ማለት ነው። በጣም ከባድ ነው። ኢትዮጵያ ህብረተሰብ የሚተዳደረው አመቷን ጠብቆ በአመት አንዴ ነው። ዝናቧን ጠብቆ ነው በዝናብ የሚያመርተው። መስኖ ያለበት ቦታ ከመቶ ምናልባት 1% ቢሆን ነው። ሌላ መስኖ የሚያመርት ሰው የለም ብዛት ማለት ነው። አልፎ አልፎ በአንዳንድ ቦታ ነው ያለው። ይሄም ደግሞ አልሐምዱሊላህ እሱም እንኳን ነው ለመግዛት ራሱ ገበያ ራሱ ማበያዘር እንዲረጋጋ አድርጎታል። ግን አንዳንድ ቦታ መስኖም ለመዝራት አመቺ ያልሆነ ቦታ አሉ፣ የማይደረስበት ቦታ አለ። እሱን ቦታ ስታዩ ከምር ሰው ራሱ ማለት ነው ላይሞት ያው የያዘው ምንድነው ገበያ በመስኖ ያለብ የሚያመርት ሰው ያው ጥቅል ጎመን ብትሉት ጎመን ብትሉት ካሮ ሽንኩርት ምናምን ያው ለዛ ሰው ይደርስለታል በአመት 3 2 ስለሚያመርት ማለት ነው። ግን ያው አብዛኛው ከመቶ 99%ቱ በአመት አንዴ ዝናብን ጠብቆ ነው አንድ የሚያመርተው ማለት ነው። እኛ ጋር እንደዛ ነው። ምናልባት አንዳንዴ ዝናቡ ሚያዝያ ላይ ወይም 7ኛ ወር ላይ በጣም የሚዘንብ ከሆነ ማለት ነው ቀደም ብሎ በቆሎ ቦለቄ ምናምን ድንች ምናምን ይተክላሉ። በቦታው ደግሞ በርበሬ ወይም ጤፍ ስንዴ ምናምን ለመዝራት ይነሳል ማለት ነው። ካልሆነ ግን ያው መደበኛው በአመት አንዴ ብቻ ነው ዝናቧን ጠብቆ የሚያመርተውና ይህ ህብረተሰብ ከምር ወላሂ ያሳዝናል። አምና ያው የዘሩት ከብቶች አለቀ። የከብቶች አገዳ ምናምን ገለባ ያ ሁሉ አልቆ ወላሂ በዚህ ሰዓት ገለባ ምናምን ሌላ ተጨማሪ አያስፈልግበትም። ሳር ጠግቦ የሚበሉበት ሰዓት ነው። ግን ያው ዘንድሮ ያ ነገር የለም ማለት ነው። እንደምታዩት እንደውም ማለት ነው አንዳንድ ቦታ ሳር አንዳንድ ቦታ አዋራ ሆኖ የለም። ገጠር ስትወዱ አዋራው ብቻ ነው የሚታየው። ይሄ አሁን ያው ከተማ ሲሆን ትንሽም ውሃው ወደ ዝቅ አለበት ቦታ እየፈለገ ይሄዳል። አሁን ውሃው ትንሽ ዝቅ አለ ቦታ ይጠራቀም የለ ያቺው የተጠራቀመችበት ቦታ ትንሽ ሳር ለማብቀል እየሞከረች ነው። ሌላው ጋር እንደምትውት አመት ሆነዋል ማለት ነው። የታረሰ መሬት ነው የሚመስለው። ሳር አልግጦሽ ያለበት ቦታ ሳይሆን የታረሰ መሬት እየመሰለ ነው። አሁንም እንደዚህ ትንሽ ጥላ ያለበት ቦታ እንደዛው ይሻላል ማለት ነው። በቃ እሱን ከብቶቹ ራሱ ይናፍቃቸዋል ከምር ለኛ ለሰው ልጅ ማለት ነው። ምግብ ቀያይሮ መብላት እንደሚናፍቀን ሁላ ለከብቶችም ሁሌ አስሮ ያው ድርቆሽ ነው ፍሩሽካ ነው የሚበሉት። ከዛ ደግሞ ይሄንን ሲያገኙ በጣም ይናፍቃቸዋል መሰለኝ እና በቃ እየሮጡ ሁላ ነው የሚሄዱት። እና እኔ በጣም ነው ግርም አለኝ ወላሂ ነው የምላቸው። እና ውድ ሴቶቼ ዱአ አድርጉ ማለት ነው። ያው አብዛኛው ቤተሰቦቻችን በእንደዚህ ሁኔታ ነው የሚኖሩት ማለት ነው። ገጠር ገብታችሁ ብታዩ ለአንድ ቀን እዚህ ሀገር ሊቀመጥ አትችሉም። ማሳው ስታዩ ማሳው የለም፣ አዋራ ሆኗል። ከብቶች የሚበሉት ነገር የለም። ከብቱ ቆሞ በዛም ሰው ሲወጣ ሲገባ በቃ የሚሰጣቸው ይመስላቸውና ይጮሃሉና እንዲሰጣቸው ማለት ነው። ግን ሰው ያን ሲያይ ማለት ነው በጣም ሰው
ህሊናው ተነክቶ ነው ያለው ማለት ነው አብዛኛው ሰው። ምክንያቱም አሁን ያለውን ዘንድሮ ለምሳሌ ሌላ ጊዜ ዝናብ ሲኖር ያው ትናንሽ ነገሮችን ከኋላ ጤፍ፣ ስንዴ፣ በርበሬ የሚተከልበት ቦታ ማለት ነው የሚዘራበት ቦታ ቀደም ብሎ በቆሎ ምን ቦለቄ ያው እንትን ያነሱበት ነበረና ያ ነገር የለም። ያ ነገር ቀርቶም ግን አሁን መደበኛው ራሱ ሰው ዘርቶ አሁን ሌላም ነገር እንጃ በቃ የለም። በርበሬ ራሱ ለመትከል ቀደም ብሎ ነበር የሚዘራው እና በኋላ ነው የሚተከለው። ያ ነገር ሰው ራሱ እስከ ዛሬም ያልዘራም ሰው ዘርቶም ደግሞ ያልበቀለለት ሰው አለ። ያንን ሰው ስታዩ በቃ ሁሉም ሰው ምንድነው በቃ ከኢትዮጵያ መውጣት አለብን ነው የሚለው። በቃ ከዚህ ሀገር ምን እናደርግ በቃ ብሎ ነው ምርር ያለው ማለት ነው ሰው። እውነቱም ያስመርራል ማለት ነው። በአመት አንዴ ያው ነው የሚያመርተው። ያንን ደግሞ ዝናብ ሲያጣ ከየት አምጥቶ ነው የሚተዳደረው? ኢትዮጵያ ሰው አብዛኛው ሰው የሚተዳደረው በእርሻ ነው። የመንግስት ደሞዝ የለውም። ያለውን አንዱን ገዝቶ አንዱን ሽጦ ነው የሚኖረው አይደል? አብዛኛው ህብረተሰብ የመንግስት ሰራተኛ አይደለም። የመንግስት ሰራተኛም ቢሆንስ ከሀገር አልመረተ ከየት ያመጣልና? በተለይ ደግሞ አርብቶ አደርና አርሶ አደር በጣም ህሊናው ተነክቶ ነው ያለው። በየቦታው ስትሄዱ ከብቶቹ ሞቶ፣ በየቦታው ስትሄዱ ማሳው ድርቅ ብሎ በቃ ሰው ይሄን ሳይ ራሱ በቃ በተለይ ይሄ ፍሬሹ ወጣት በቃ ጉምስ ብዬ አልሰራም በቃ ለሀገራችን ለቀን እንወጣለን እና ይሄንን ካሁን የመዳበሪያ የበቆሎ ስንቱን ያለን ነገር ሁሉ በዚህ ደፍተን እንደዛ ከሆነ በምን እንኖራለን ብሎ ሰው በሀገር የሚቀመጥ አይመስልም ምርር ብሎት ማለት ነው። እናም ሁላችንም ዱዓ እናደርግ እንግዲህ ያው ከአላህ ሱብሃነሁ ወተዓላ መቼም ቢሆን ነው ተስፋ አይቆረጥም። ተስፋ አንቆርጥም ኢንሻአላህ። ብቻ ዱዓ አድርጉ ማለት ነው። ቤተሰቦቻችሁ አብዛኛው ስደተኛ የምትኖሩት አሁን ቤተሰብ እንደዚህ ነው ብለን ከምር አናምንም። እኔም ስደት እያለሁ እንደዛ ነው። ይሄ ለራሱ ቪዲዮ ተነስቶ ቢላክልኝ አላምንም ነበር እና ዛሬ ግን ያው እኔ በዚህ ቦታ ሆኜ ስላየሁት በቃ እውነትም ነው። አንዳንድ አመት ጠፍቷል፣ በጋ በዝቷል። አንዳንዴ ያው ክረምት በዝቶ እህልን አበላሽቷል ሲሉ ማለት ነው አናምንም እኛ የምር አናምንም። ያው እኔም መጥቼ በአይኔ ስላየው በቃ በጣም ተገረምኩኝ ማለት ነው። ግን እንደ ዘንድሮ እንደዚህ ሆኖ አያውቅም ማለት ነው። አንዳንዴ ምናልባት ጎርፍ መጥቶ የተከሉትን ነገር የደረሰውን በቆሎ ሊያጠፋባቸው ይችላል። አልፎ አልፎ አንዳንድ ቦታ ማለት ነው። ግን እንደ ዘንድሮ እኔ ሳንኮራ ውስጥ በጣም ዝናብ የለም። አሁን ወራቤ ኦልባራግ ምናልባት ሳንኮራ ውስጥ ስልጤ የሆነችው ልታውቁ ትችላላችሁ። ያን አካባቢ እየዘነበ ነው ማለት ነው። አልፎ አልፎ እየዘነበ ነው ግን ሳንኩራ ውስጥ አላውቅም እና በሙሉ ያው እንደዚህ ነው። ዝናቡ ይመጥና ሰው ሊዘንብ ነው ዛሬማ ሊዘንብ ነው ሁሉም ነው ያው ወደ ሰማይ ነው የሚያየው ማለት ነው። ሱብሃንአላህ ግን ያው ትንሽ እንትን እንደሚዘንብ ሆኖ ትቶት ይሄዳል። ያኔ ሰው ቃስሙ እንዴት እንደሚሰበር ወላሂ በጣም ያሳዝናል ማለት ነው። እና አላህ ሱብሃነሁ ወተዓላ ይቅር በለን። እሱ ይቅር ባይ ነው ማለት ነው። በእኛ ጥፋትና በእኛ ተንኮል ሲበዛ ነው ተንኮላችን ሲበዛ ነውና ይሄ ድርቅ ያመጣው። እንግዲህ አላህ ከይሩን ያምጣለን ማለት ነው። ወደ ቤተሰቦቼ እንግዲህ ላይክ ማድረጋችሁን አትርሱ። በዛውም ያው ለሰው ልጅ የስራ ትንሽ የሚባል ነገር የለም፣ ትልቅም የሚባል ነገር የለም። ሰው ከትንሹ ተነስቶ ነው ወደ ትልቅ መድረስ የሚችለው። በነገራችን ላይ እኔ እዛም እያለሁኝ ያው ምኞቴ የፈረንጅ ከብቶችን ለማርባት እቅድ ነበረኝ። ግን ያው ግቢ ጠባብ ስለሆነ ሰፊ ቦታ ስላላገኘው ብዙ መንቀሳቀስ አልቻልኩም። ባለኝ ግን ያው አንድ ሀበሻና አንድ ፈረንጅ ለም አሉኝ። ከነሱ በቃ አለ በእነሱ እንትን እላለሁ ማለት ነው። ግን ሀሳቤ አንድ አሰር አድርጌ ለማርባት ነበር ከዛ ሲመጣ እቅዴ ማለት ነው። ያው ራሱን የቻለ ቦታ ለራሱ መኖር አለበት። ከመኖራ ጋር ከብት ጋር እርባታ ጋር አይስማማምና ወደፊት ኢንሻአላህ በአላህ ፍቃድ አስፋፍቼ ለመስራት ግን እቅድ አለኝ። ያው ጊዜ ይፈጃል እንጂ ሀሳቡ አለኝ። አላህ
እድሜና ጤና ካሰጠኝ ማለት ነው ሌላ ወደ ሌላ ንግዱ ዓለም መግባት አልፈልግም። ይህን ነገር ግን አሁ እዛም እያለሁ አሰብበት ነበር። ከመጣው በኋላ ግን ወደ ገጠር እንዳልስተው ትንሽ ከቤት ራቅ ያለ ነው። የእሱን ቤተሰብ ትንሽ ራቅ ያለ ነው። በዛ ምክንያት ደግሞ ምንድነው ባለሁበት አንድ ሁለት አለኝ ማለት ነው። ያው እሱንም ዝም ብዬ ከሚቀመጥ ኢንሻአላህ ለወደፊት ማለማመጃ ነው ብዬ ጀምሬያለሁ ማለት ነው። ምክንያቱም ሩቅ ከሆነ አንድ ነገር አባቱ ቆሞ በቦታው ያላሰራው ነገር ትክክል አይመጣም። ሰራተኛ ብትቀጥሮ ራሱ ትክክለኛ ኃላፊነትና አይወስድም። ያው ላይ በላይ ነው የሚሰራውና ያንን አይቼ በቃ አይቀርብኝ እነዚህን ያው ከመኖሪያ ቤቴ አርጌ ወደፊት ደግሞ ኢንሻአላህ ያ ቦታ አመቻችቼ ለመስራት እቅድ አለኝ። ምን ትላላችሁና እላችኋለሁ ውድ ቤተሰቦቼ። እስቲ አላህ ያሳካልሽ ብላችሁ ዱአ አድርጎ አላህም ደግሞ አላህ ይታረቀን ማለት ነው። ከምንም በላይ ሰው ልጅ ብዙ ነገር የሚያቅደው ያው ፈጣሪው ሲታረቀው ነው። ስለዛ አላህ ይታረቀን ዝናቡን ስጠን ማለት ነው። ይሄ ቦታ አሁን የዛሬ አመት ምን እንደሚመስል ወላሂ ትልቅ ነበረና ሳሩ ማለት ነው። ዛሬ ግን አሁን እንደዚህ አዋራ ብቻ እርሻ መሬት ይመስላል። የታረሰ መሬት ነው የሚመስለው። እንግዲህ ለፈጣሪ ምንም ነገር አይከብደውም። ዝናብ አንድ ሳምንት እንኳን ቢዘንብ ይሄ ቦታ ሳር በሳር ሆኖ ነው የምታገኙት ማለት ነው። አላህ እንግዲህ ዝናቡን ስጠን እላችኋለሁ። ዱአ አድርጉልን። ባላችሁበት አላህ ይጠብቃችሁ። በቀጣይ በሌላ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።